የዛኔ እንዳገታት ረስታ ነው ዛሬ ድጋሚ ከሱ ጋር ሆነች። አንተ ያማል እንዴ? ናቲ ተረጋጋ። እኔ አላረገዝኩም። ቆይ እዚህ ቤት ያላችሁ ሰዎች ልታሳብዱኝ ነው እንዴ? ቆይ ስንት ጊዜ ነው የምነግርሽ? ብቻዬን የፈለገኝ ለምን ብቻሽ የሚፈልግሽ? በስከኝ ጀርባው ነገር እያሰባችሁ ነው። አታምኚኝም? አምናለሁ ግን እቀናለሁ። ነፍስ ሲኦል ነው ምልክልሽ። ለምን እያወራ እንደሆነ እየገባኝ አይደለም ናቲ። ያ በየአደባባዩ የሚዘፍንልሽ ልጅ ነው። ስለምንም ቢሆን ሳሪ መጎዳት የለባትም። አልፈልግም። ብቻዬን መሆን እንፈልገው። ማንም ሰው እንዳይሆሽ። እሺ ችግር የለውም አታስብ። ምንድነው ደግሞ እዚህ ምስል? ልቤን ቆረቆሩ። ምን አባይ ያደረክ? አንተ ያማል እንዴ? ናቲ ተረጋጋ። ሳርዬ ቆይ ያደረገሽ ነገር አለ እንዴ? አንተ ምን ሾጠነ እንዴ? ያማል በሽተኛ ነህ? ለዚህ አደባባይ ላይ ምን አረጋታለሁ? አንተን ደግሞ ማን ጠይቅ? አፍን ብዘጋሽ አላልሽ? ሳርዬ አንቺ ደህና ነሽ አይደል? ናቲ ደህና ነኝ። እባክህ ተው። ስማ ለሷ ስል ነው እሺ የተውኩክ። ዛሬ በእጄ ትጠፋ ነበር። ተው እንጂ ወደ ሲኦል ነው ወይስ ወደ ገነት የምታጠፈኝ? አንተ ልጅ ዝም ብትል ይሻላል። አለበለዚያ ግን ምን አለበለዚያ ምን? አንተ ቆይ ስትተኝ ወንድ አልመስልህም እንዴ? ስማተኝ ዝም ብዬ ይመስላል? ሁለታችሁም ዝም በሉ፣ አለበለዚያ ሁለታችሁም እጣላችኋለሁ። ሳርዬ በጣም ይቅርታ። በፍጹም አንቺን ማስከፋት አልፈለኩም ነበር። ለዛ ነዋ በማያገባ ገብተህ እንደርጎ ዝም ጥልቅ ብለህ ልጅቷን ያስከፋት። ሳርዬ ይሄ ልጅ አሁን ትዕግስቴን እያስጨረሰኝ ነው። እስኪ አንተ ዝም በል። ውይ ሳሪ እኔን ዝም በል ለዚህ ብለሽ? አንቺ ካልሽኝ ዝም ብላለሁ፣ ችግር የለውም። እኔ እናንተ ግን አልጨረስንም። እሺ የማገኝ ቦታ አገኛለሁ። እሺ ሳሪ ቆይ ምን እያሰብሽ ነው? እንዴት ከዚህ ሰውዬ ጋር ቆመሽ ታወሪያለሽ? ናቲ አሁን ስለምቸኩል በኋላ እናወራለን። እሺ ቻው። ቆይ ምን አስበሽ ነው? በጭራሽ ለዚህ ልጅማ አሳልፌ አልሰጥሽም። ተብቃችን እሺ ዛሬ ደግሞ በአዲስ መልክ ስራ ጀምረናል። እንደሚሉት በአዲስ መልክ ነው እንደምትጠራኝ እቺ ምን አላት? ገና ብዙ አይነት ነገር አቆለማመጥሻለሁ እንዴ። እንኳን አንቺን አይደለም እና ሀናም ሀኒ ሳሪ ምናምን ይባሉ የለ እንዴ? ይህ እነዚህማ ታያቸው በእናትሽ። በተለይ ደግሞ ቻና የምትል ይባል ልጅ በቃ እንዴት እንደምታስጠላኝ። እስቲ ስሟን አታንሳብኝ። ስሟን ቄስ ይጥራው። አይ የእሷ ነገር አሁንም አበሳጨች ይሻላል። አሁን እንኳን ከመበሳጨት ያለፈ ነው። በጣም ከብዶኛል። ሮባ እንዴ ምንድን ነው? ምን ብላሽ ነው? ቆይ ለካስዬ ደውላ ከጌታቸው አርግዛለች ብላ ነገረቻቸው። እንዴት እንዳፈርኩኝ። መሬት ተሰንጥቃ ብትወጠኝ እንዴት ደስ ይለኝ ነበር። ምን ጭራሽ አሁንም አለቃትም? እሺ አለ እጂ ድንቢጥ የሆነች ልጅ። ተረጋጋ ሮባ። እኔ እኮ እንዳንተ መሆን አቅቶኝ አይደለም። ስድቧን፣ ግልምጫዋን፣ ሁሉ ነገሯን በወዴ ችዬ ዝም ያልኩት ለዓላማችን ብዬ ነው። እንዴ ቢሆንስ? እንዴት ቆይ አንቺን ታስከፋሻለች? ይኸውልሽ ማንም ሰው ማለት ነው አንቺን እንዲያስከፋሽ ራሱ በፍጹም አልፈቅድለትም። እሺ እኔ እምባ ጠባቂ ተረድቻለሁ። እምባ? ቆይ ምን እምባ ነው? አስለቀሰሽ ነበር እንዴ? ሮባ ወይ ትብቂት። አማርኛ ክፍለ ጊዜ ትፎርፍ ነበር እንዴ? ምን አማርኛ ብቻ? ሁሉንም ክላስ ነው እባክሽ መፎረፍ የሚያስደስተኝ። እኔ የምለው ቆይ ለምን ጠየቅሽ? የአስተማሪነት ክፍለ ጊዜ አግኝቼልህ ነበረ፣ ግን ሳይ አንተ ሳትሆን እነሱ ናቸው አንተን የሚያስተምሩ። ኧረ ትብቂት። ጨዋታ ምናምንማ ጨምረሻል። አመሰግናለሁ። አቤት። አይ ምንም። በቃ አንተ ሂድ። በቃ ከከፋሽ ምናምን ሰው ከፈለግሽ ምናምን ደወል አድርጊልኝ ከችላለሁ። ወይ ግሪ ምን ወለም ብሎሽ ነው? አይዞሽ እስቲ ዘርጋ። ግድ የለም ቆይ እኔ ትንሽ እጥፍ ዘርጋ ላድርግልኝ። አመሰግናለሁ በጣም። አይዞሽ የማይመር መድኃኒት እንደሌለ ሁሉ ስብራትም ያለ ህመም አይደለም። እሺ እንግዲህ እችለዋለሁ። የት ነው ሰፈርሽ? ነው እኔ ልሸኝሽ? አይ ሩቅ ነው። እዚህ ነበር ማረፍ የፈለግኩት። ይኸውልሽ የኔ ቤት እዚህ ቅርብ ነው። አረፍ ብለሽ ትሄጃለሽ። ቅር አይልሽም አይደለም? አይከፋኝም፣ ደስ ይለኛል። ጥሩ እሺ፣ ነይ በይ ልደግፍሽ። አይዞሽ እርገጭበት። ትብቃ። አቤት እየጠራሁሽ አይደለም እንዴ? ለምንድን ነው የማትመጪው እንዴ? አሁን እኮ ነው የጠሩኝ። እና ቢሆንስ ብድግ ብለሽ ተነስተሽ አትመጭም ነው ወይስ እርግዝናው ነው? አረገዝኩ ልትይ ነው?
እንዴ እኔ አላረገዝኩም። ቆይ እዚህ ቤት ያላችሁ ሰዎች ልታሳብዱኝ ነው እንዴ? ምንድነው ያልሽው? አንቺ እየጮሽብኝ ነው እንዴ? ኡፍ ምን ይሻለኛል? እሺ ቆይ አሁን ለምን ጠራሽኝ? እኔ ምን ብዬ አጣራሻለሁ? አንቺ ልብስ አይደለሽ? እሺ በቃ እኔ ልሂድ። ወዴት ነው የምትሄጂው? እኔ እየጠራው እያናገርኩሽ አይደለም እንዴ? ጭራሽ ሰው መስማት አቆምሽ አይደል? ምን ፈልገሽ ነው? ምን ላምጣልሽ ማለቱ ቀር አይደል? አይ ትብቃ። ኧረ እንደው አትብጪ አንቺስ። አሁንማ በቃሽ እኮ። የብቃት ማረጋገጫሽን ያሽ አይደል? ያሽ እኮ አሁንማ መቤት፣ የቤቱ መቤት፣ የካስዬ ምትክ። እሺ አቤት፣ ምን ላምጣ? ማን ይመጣ? ዳግም ነው እንዴ መጣ? ይኸውልሽ የለችም በይው። እሱ እዚህ ቤት 10 ጊዜ የሚያመላልሰው ምንድን ነው? ኧረ እኔ ያደከመኝ ይሄ ጠላቢስ ምን ጉዳይ ያለው እዚህ ቤት? ስራፈት ቆይ ምን ሆናችሁ ነው? አስቆማችሁኝ እኮ። ጤና ላይ ታባቱ እንደነበረ ነው ምን አውቃለሁ። እኔ የምልህ ቆይ በሰላም ነው የፈለከናት? ምን አዲስ ነገር አለ? እኔ ያየሁትን ብታዩ ኑሮ የቆምኩበት ቦታ ላይ አቆሙ ነበር። ምንድን ነው? ቆይ ማንን አይተህ ነው አንተ? እንዴ ቆይ ካስዬ መጣች እንዴ? እስኪ ዝም ብላ ስለፍልፍ። ናትሻ ንገረኝ፣ ምንድን ነው የተፈጠረው? ሳሪና ያን ሰለሞን አግኝቻቸው ነበር። እንዴ ምን ሲያደርጉ? ማለቴ ምን እየሆኑ? ቆይ የዛኔ እንዳገታት ረስታ ነው ዛሬ ድጋሚ ከሱ ጋር ሆነች እንዴ? አብረው ነው እንዴ? ኧረ ሳሪ ከመቼ ቆይ ያፈጣጠነችው? እስኪ ተረጋጋ። ማን አንድ ላይ ሆኖ አለ? በቃ ዝም በሉ። እንደዚህ ተጨንቄ እያያችሁ እንኳን ጭቅጭቃችሁን አትቀንሱ። ናቲ ምንድን ነው የተፈጠረው? በግልጽ ለምንድን ነው የማትነግረን? ግራ አጋባህን እኮ። ተንበርክኮ እየዘፈነላት ነበር። በፍቅር አይን እያያት አበባ ሲሰጣት ነበር ያዩት። ሳሪዬማ እንዴት በስስት እንደምታዩ አሁንም ከአይኔ ላይ አይጠፋም። ለዚህ ነው እንዴ? ምን እሱ እንደ አዝማሪያ እንደ ሰርሰሯ እያለ ሁልጊዜ የሚዘፍንላት? ይኸውልህ ይሄ ልጅ በዚህ ከቀጠለ ማለት ነው መንገድ አዘግቶ ራሱ ኮንሰርት ማዘጋጀቱ አይቀርም። ቆይ እንዴት ነው ነገሩን አቅልላ ያየው? ትናንትና እኮ አግቶ እያሰቃያት የነበረ ልጅ እኮ ነው ዛሬ አፈቀርኩሽ በሚል ተልካሻ ምክንያት ለአውሬ አሳልፎ ሲሰጣት ዝም ብዬ ማየት ነበረብኝ? ዳጊ ይሄ ልጅ ሳይቀድመን የሆነ ነገር ማድረግ አለብን። ሰዎች ይሄ ነገር ወዴት ነው እየሄደ ያለው? አላማችንን እየሳትን ያለን አልመሰላችሁም? የምንጨነቀው ስለ ሳሪ ነው ወይስ ስለአንተ ፍቅር ነው? ስለምንም ቢሆን ሳሪ መጎዳት የለባትም። ዳጊ ይሄ ልጅ አፍቅሯት እንዳልሆነ እኔም እንኳን አንተ ታውቃለህ። ደግሞ አንድ ነገር እወቁ፣ ይሄ ልጅ እጁ አስገባት ማለት ሚሽናችን አበቃለት ማለት ነው። ልክ ነህ። ልጁም የሆነ ዓላማ ይዞ ነው የመጣው እንጂማ በጤናው አይደለም። ይኸውልህ ዓላማችንን ሲያደናቅፍ ማለት ነው መቅደም ነው ያለብን። እሺ እኮ ምንድን ነው የምናደርገው? ያው ናቲ ስለምትቀርባት አንተ ታሳምናታለህ፣ ያው እኛን ደግሞ አታምነንም። እሺ እስኪ እንደዛ ሞክራለሁ። ካልተሳካ ግን ሌላ አማራጭ እንፈልጋለን። እሺ ምን ይምጣልሽ? ኧረ እኔ ምንም አልፈልግም። አይባልም። እኔ ቤት መጥቶማ በባዶ መሄድ የለም። የሆነ ነገር ውሰጂ፣ ግድ የለሽም። እሺ ውሃ ውሃ? እኔ ጥቁር እንግዳይም በውሃ ብቻ አልሽኝ። ግድ የለሽም። ትብቃ የሚበላ የሚጠጣ ምን ይሆንልሽ? ኧረ እኔ በቅርቡ ነው የበላሁት። ውሃ ብቻ ነው የምፈልገው። እሺ በይኝ እንጂ ትብቃ። አየሽ፣ የሚበላም የሚጠጣም ሲሆን ነው እግርሽም ቶሎ የሚድነው። ትብቃ። አይዞሽ፣ ችግር የለም። ሄሎ ሳርዬ፣ እንዴት ነሽ? አንዴ ላገኝሽ ፈልጌ ነበር። ይመችሻል እንዴ? እሺ፣ እዛው የተለመደ ቦታ እንገናኝ። እናቴ የምትፈልገው ነው የደወለው። እኔ እንጃ ግን በጣም ፈልግሻለሁ ብለኛል። እና የት ነው የምትገናኙት? አልነገረኝም። እርግጠኛ ነሽ? ማለት እየዋሸሽ ነው እያልሽኝ ነው? ፊትሽ እየዋሸሽ ይመስላል። እንግዲህ እንደፈለግሽ ማሰብ ትችያለሽ። ልክ ነሽ። እንደፈለግሽ ማሰብ ይችላል። አክስቴ እንዴ ዳጊዬ፣ አንተ ነህ እንዴ? ተባረክልኝ ልጄ። ወይኔ አንተ እንዴት እንደደከመኝ፣ ፀሐዩ እንዴት እንደበላኝ። እንዲህ አክስቴ ፀሐይዋማ ፀሐይ አይደለችም። ይኸውልሽ እንዲሁ ዝም ብለው ምድር ላይ አንድ ፀሐይ ነው ያለው ምናምን የሚሉት 3-4 እኔ ራሱ አይቼ አውቃለሁ። የምሬን ነው የምልሽ። እኔ የምለው ጥላ አልያዝሽም እንዴ? ጥላ ብይዝ እንደዚህ ደበድበኝ ነበር ዳጊዬ። ዘንድሮ እኮ ይኸውልህ ሰው ኑሮም ፀሐዩም መከራ በላን በቃ። አክስቴ የኑሮ ነገርማ አይወራ፣ በጣም ነው የተወደደው።
እኮ ነው እዛ ጣራ የደረሰው። እኔ ይኸውልሽ የምሬን ነው የምልሽ። በፊት አመሰግን ነበር። አሁን ለምን ድመቶኛ አልተፈጠርኩም እላለሁ። አንዳንዴማ ለምን ከብት አልሆንኩኝም እላለሁ። ምርር እኮ ነው ያለን እኮ። እንግዲህ ማረን ይቅር በለን ብሎ መቀመጥ ነው እንጂ ምን ይባላል ብለህ ነው። እኔ የምልሽ አክስቴ፣ ቆይ የካስዬ ጉዳይ እንዴት ሆነ? ካስዬ ምን ሆነች? አይ እሷ ምን ትሆናለች? እኔ የምልሽ ደወለች ወይ ወደ ቤት እመጣለሁ አለች እንዴ? በየት በኩል ጌታቸው በህይወት እያለ እሷ ይሄን ቤት ልትረግጥ አትረግጥም። እሱ ዝም ቢል እኔ ራሱ እንድትመጣ አልፈልግም። በቃ እንዴ ለምን አክስቴ? ይኸውልሽ ልጆቹም እኮ እናታቸውን ይናፍቃሉ። ሲቀጥል ደግሞ እነዛን ሜንጦም ከማገድ አንቺም ምርፍት ያለሽ እንዴ እኮ ማረፊያ እድሜሽ እኮ ነው አክስቴ። ተው ዳጊዬ፣ ለላም ቀንዱ አይከብዳትም ሲባል አልሰማህም እንዴ? የመላም ነው አክስቴ ነው ወይስ ገጠር ምናምን ነገር ትዝ አለሽ? ናፈቀሽ እንዴ? ማን መጣ? አንተ ከዚህ ሰፈር እኮ ሌባ አይጠፋም አሉ። ኧረ እንደው እባክችን ነገር እንዳታስወስድብኝ። እነሱ ናቸው እንዴ? ሴትዮ እኮ ግርም ነው የምትለኝ። ወሳኝ ነገር ሳውራም ዞራ መስማት የሚያውቁ እንዴ። ደከመ እንዴ ዳግዬ? ወይ ትብቃ ልጥራትና ትቀበለህ እቃውን። ትንሽ እንቁም ቆይ። ኧረ ምን ይደክመኛል። ለዚች እኔ ራሴ አደርሰዋለሁ። ለዚች ነው ትብቃ ነው የምትጠሪው? እኔ አለሁልሽ አክስቴ፣ ምንም እንዳታስቢ። አይ ዳግዬ፣ አንተ እኮ ጥሩ ልጅ ነህ። እርጉዝ ናት ብለህ አዝነህላት ነው አይደል? አይ ትብቃ እኮ አራዳ ናት። አንተ አሁንማ እናቴ ወንድ ልጅ ከነቃጭሉ ዱብ ልታረግ ነው። የወንድ ልጅ ቤት ልታረገው ነው ቤቱን። እንዴ ቆይ ጭራሽ ጾታው ታውቋል? ቆይ ይሄ ነገር የምር ነው እንዴ አክስቴ? ቀድሞ አይደል እንደሚናገሩት? እውነት ሆነ አረፈው ጭራሽ። አንተ ደግሞ ያበቃን ነገር እውነት ሆነ ትላለህ እንዴ? በልና ና እሺ ጠብቅኝ። አንቺ አብሬሽ መሄድ እፈልጋለሁ። ቆይ ስንት ጊዜ ነው የምነግርሽ? ብቻዬን ነው የፈለገኝ። ለምን ብቻሽ የሚፈልግሽ? ወይስ ከእኔ ጀርባ የሆነ ነገር እያሰባችሁ ነው? እውነትም ሆስፒታል መሄድ ያስፈልግሻል። አልጨረስኩም፣ እየነገርኩሽ እኮ ነው። እኔ ደግሞ ጨርሻለሁ፣ እንዳትከተኝ። ሮባ፣ ያ ነገር የምር ሳይሆን አልቀረም። የቱ ነገር? የትብቃ እርግዝና ጉዳይ ማለት። ቆይ ትብቃ ከጌታቸው አርግዛለች እያልከኝ ነው? ይኸውልህ ሮባ፣ እኔ ከማን ይሁን ከማን እርግጠኛ አይደለሁ፣ ግን እርግዝና የምር ነው። እንዴ እንዴት አንተ ቆይ እንደዚህ እርግጠኛ ሆነ ልትናገር ቻልክ? እንዴ እሷ እኮ እንዳልሆነች ነግራኛለች አይደል? ወይስ እኔ የማላውቀው ነገር ተፈጥሯል? ቆይ ከአንተም ብሶ ታፈጣለህ እንዴ? ትሰማኛለህ? ይኸውልህ ልጁ ያንተ ከሆነ ከአሁኑ ተናገር። የሆነ መላ እንፈልጋለን። ምንድን ነው? ገና እንደገና ወዳታለሁ ስላልኩ ብቻ የዛችን ዘባራቂ ወሬ ሰምተህ ምን ስሜን ልታጠፋ ነው እንዴ አንተ? ይኸውልህ እኔ አንተን ስም አላጠፋሁም፣ ግን ደግሞ ትብቃን በሲያት ከአንተ ውጭ ሌላ ወንድ እንደማይቀርባት ታውቃለህ አይደል? ስለዚህ ይኸውልህ እውነቱን ብትናገር ነው የሚሻል። እንዴ የምን እውነት ነው የምነግርህ? አንተ ያማል እንዴ? ይኸውልህ ትሰማኛለህ? ትብቃዬን ነገር ሰማች ማለት ነው ታብዳለች። እሺ ይኸውልህ ዝም የምትለን እንዳይመስል። አሁን ለራሷ ያለባት ጭንቀት ይበቃታል። በጭንቀት አትሁንበት። የምን ጭንቀት ነው? ቶ እኔ በቃ የማስተካከለው ጉዳይ ነው እሱ ካልክሽ በቃ ና እንሂድ። ናቲ በሰላም እንደዛ ጣደፍከኝ? ቆይ ሳሪ ምን እያሰብሽ ነው? ስለምን? ስለዛ ከብት የሆነ ልጅ። ማንን ነው? ምን ሆነሃል ደግሞ? በጣም ተናደሃል። እየተጠቀምብሽ እንዴት አልናደድም ሳሪ? ስለምን እያወራ እንደሆነ እየገባኝ አይደለም ናቲ። ያ በየአደባባዩ የሚዘፍንልሽ ልጅ ነው ሳሪ። ቆይ ያን ሁሉ ነገር ካደረገሽ በኋላ እንዴት ታምኘዋለሽ? አፈር አባ ያስበላህ ሳንት እባብ። ቆይ ላትመለስ እንዴ? አንደኛን ካልቀበርኩኝ ሰለሞን አይደል ልንጥንጥ። ናቲ አንተ እኮ ዝም ብለህ ነገሩን እያካበድከው ነው። አትሳሳቺ ሳሪ፣ እኔ ዝም ብዬ አይደለም። ልጁ ማለት እኮ ከአባትሽ ጠላት ጋር ተባብሮ አንቺን ሊያጠፋሽ የነበረ ልጅ እኮ ነው። እንዴት በተራ ዘፈንና አበባ ትታለያለሽ? አታስብ ናቲ፣ እኔ ትልቅ ልጅ ነኝ። የማደርገውን ነገር ጠንቅቄ አውቃለሁ። ልመንሽ ሳሪ፣ ራስሽን አደጋ ላይ አትይ። እመኔ ሳሪ፣ ሁሌም እንደ ጥላሽ እከተልሻለሁ። መጥፎ ችግር ላይ እንድትወርቅ አልፈቅድም። እሺ? አመሰግናለሁ ናቲ። ውሻ ይቀፍ። አረ ምን ውሻ ብቻ እንደው ሴጣን ከሲኦል መጥቶ ይቀፍ። ወይ ሰለሞን፣ በዚህም በማይረባ ከንቱ እቅድ ሁላ ሊበላሽ ነው። ሰላም ላለ ሰው እኮ ነው ሰላም የሚባለው። ማለት ሰላም የለሽም እያልከኝ ነው? እንዴት አወቅሽ? ለነገር ሲሆን እንደዚህ መጠቅ የሆነ አምሮ ነው እንዳለሽ አንቺ። ይኸውልሽ እኔ ብሆን ማለት ነው ከነገረኞች ተርታ ከምጥቆች ተርታ ማለት አንደኛ ብዬ ነበር የምሰይምሽ። ጭራሽ በገዛ ቤት እየሰደድከኝ ባልሆነ። እኔ አልተሳደብኩም።
እኔ አልተሳደብኩም። ይኸውልሽ እውነቱን የተናገርኩት እንጂ ለነገሩ ቆይ ጠብቅ፣ አባዬ ሲመጣ ማለት ነው ዛሬ ነገ ሳትል ኮተትን ሰብስበው ነው የሚያስወጣው። ሰይጣን ለነገሩ ሰይጣን ራሱ በአንቺ ልክ ተንኮል አያውቅም። ምን እዚህ ቁጭ በል። ዞር በል እባክህ ከመንገዴ። መጀመሪያ አንተ ዞር ብትል አይሻልም? እሱም መቼም እንዳታስቡ ሀሳብን ዶጋመድ ነው ማድረግልህ። ናቲ እኔም አንተም እኮ በደንብ እንተዋውቃለን። ለምን እንደምትወዳት ታስመስላለህ? ለአቶ ጌታቸውም ሆነ ለቤተሰቦቹ እኮ ከአንተ በላይ ጠላት የላቸውም። አፍን ዝጋ እባክህ። አንተ እንጂ እኔ አይደለሁም እኮ ልጆቹን ጫካ ውስጥ አግቼ እያሰቃየሁ የነበሩ። እስር ቤት መበስበስ የማትፈልግ ከሆነ ከሳሪም ሆነ ከቤተሰቦቿ እጅህን አርቅ። ተው እንጂ እቺን ያንተን ድንፋት ሰምቼ እምርቅ ይመስላል? ስማ ሚስጥርን ሁሉ ለሳሪ ነግሬ እንዳላዋረደ። ሰማኛለሁ። ያን ያደረክ ቀን ነፍስን ሲኦል ነው ምልክልሽ። አንተ እኔ መታኝ ናቲ፣ አንተ እኔ መታኝ። እኔ ሰለሞን አይደለሁም፣ የማራየውን አሳያለሁ። ጠብቀኝ። ማነ መንገድ በዚህ ነበር። ትብቃ ትብቃ። አንቺ እየጠራሁሽ አይደለም እንዴ? አቤት አትይም? አቤት አልኩኝ እኮ አልሰሙኝም መሰለኝ። አሃ አትሰሚም እያልሽ ነው? አልሰማም አይደል? ይሄው እስቲ አውሪ፣ አሁን እሰማሻለሁ። ለመሆኑ ልጆቹ የት ሄደው ነው? ከትምህርት ቤት አልመጡም እንዴ? አረ መጥተዋል። ክፍላቸው የሉም እንዴ? መልሰሽ ትጠይቂኛለሽ እንዴ? ስላጣኋቸው እኮ ነው አንቺን የምጠይቅሽ። ወይ ላይብራሪ ሄደ ይሆናላ። ከመቼ ወዲህ እንደው ሳርዬ እንደሆነች ሲሆን እሺ። ሀና ከመቼ ወዲህ ነው ትምህርት ቤት በልመና አይደል እንዴ የምትሄደው? ጭራሽ ላይብራሪ። እኔ እንጃ እኔ እንጃ ትመስላለች። አንቺ ሀኒ ምንድን ነው ደግሞ አዲሱ የእገታ ስልት መሆኑ ነው? አረ ሀኒቹ እኔ እናንተን እሺ፣ እሱን ተይውና ወዴት እየሄድሽ ነው? ምን አገባ ይመለከታል? አይ እሱማ እኔ አይመለከተኝም፣ ግን ይኸውልሽ እማይሆን ቦታ ተገኝተሽ በኋላ ጸጸቱን አትችይውም ብዬ ነው። የምን ቦታ የምጸጸት? ቆይ ምንድን ነው የሚቀባጥረው? ሳሪና ናቲ ናቸዋ እዛ ዘውትራችሁ የምትሄዱበት ቦታ ላይ የፍቅር ቄጤማቸውን እየቀነጠሱልሽ ነው። አይ በኋላ ብታያቸው ደስ አይልሽም፣ ይደብርሻል ብዬ ነው። ይከፋሻል፣ አትይጂ። አሃ ከኔ ሚስጥር የሆነው ለዚህ ነው ማለት ነው? የምን ሚስጥር? ምን አገባ ሾካካ፣ ዝር ብላውን ከፊቴ። የት አባታችሁ ከዚህ በኋላ ራሳችሁ ናችሁ ራሳችሁ ላይ እሳት የምትለኩሱት። ተዘጋጅ አቶ ናትናኤል፣ እሳተ ገሞራ ልኬልሃለሁ። እንዴ ምንድን ነው? ምን ተፈጥሮ ነው በአስቸኳይ ነው ያላችሁ? እውነቷን እኮ ነው። ምን አዲስ ነገር የተፈጠረ ነገር ካለ ዳጊ ንገራት እንጂ። ሮባ እንደማታውቃቱ ነው። እሺ ቆይ ምንድን ነው? ትብቃ፣ እውነቱን ንገሪኝ። ነፍሰ ጡር ነሽ? ይኸውልሽ እንደዛም ከሆነ ሳይገፋ የሆነ መላ እንፈልግ። አንተ ያማል እንዴ? እንዴት ነው? ቆይ እሷን እንደዚህ የምትናገራት? እስኪ መጀመሪያ ድምጻችሁን ቀንሱ። አንተንም ወዳኪ፣ ስለዚህ ጉዳይ ስንቴ ነው የምናወራው? ነው ወይስ አንተም እንዳመለ ጆሮ አይሰማም? ዝም አትለውም? በዚህ ሁሉ አጣብቂኝ ውስጥ ሆነን እንዴት የማይረባ ወሬ ይዘህ ትመጣለህ? የማይረባ ወሬ አይደለም፣ ጾታው ራሱ ወንድ ነው እያለች አመለ ስታወራ ሰምቻታለሁ። ኧረ አንተ ልጅ በፈጠረ ቆይ እንዴት እንለምነ እንዴ? አመላ አወራሽ ብለህ ወሬ ይዘህ ትመጣለህ እንዴ? እኔ እኮ ግርም የምትለኝ መረጃ አጣርተህ ይዘና ስንለ ጭራሽ የአሮጊት ወሬ ይዘህ ትመጣለህ እንዴ? ሮባ ልክ ነው። እንደዚህ አይነት አሉባልታ ወሬ መስማት አልፈልግም። ባይሆን አዲስ ነገር ካለ እናውራበት። ቆንጂት ዛሬ ከጌታቸው ጋር ቤት መታ ነበር። ምን ልትሰራ? ቆይ እሷ ከጌታቸው ጋር የተዋወቀ ነው? አላውቅም። ጌታቸው ግን የወደዳት ይመስለኛል። እንዴ በምን ፍጥነት? ጌታቸው ለመውደድ ሴት መሆኗ ብቻ በቂ ነው። በዛ ላይ ደግሞ እሷም የሱን ትኩረት ለመሳብ እየጣረች ነው። እነዚህ ሰዎች በፍጥነት እየገሰገሱ ነው። እንደዚህ ከቀጠለ ደግሞ ፋይሉ ከእጃችን ያመልጣል። አስቡ፣ ሁሉም ሚሽናችን ገደል ነው የሚገባው። እና ቆይ እሺ ምንድን ነው ማድረግ ያለብን? ዳግም እንደምንም ቆንጂትን እጅ ላይ ማስገባት አለብን። ማለትማ በእሷ በኩል ያለውን መረጃ በሙሉ ለማግኘት ማድረግ ያለብህን ነገር በሙሉ አድርግ። ትብቃ፣ አመለ ቤት በማትኖርበት ሰዓት ክፍሏን ቼክ አድርጊ። የሆነ ነገር ልናገኝ እንችላለን።
እሺ፣ ግን ብዙ ጊዜ እኮ ሳጥኗ ቁልፍ ነው። ቁልፉ ደግሞ ከኪሱ አይለይም። ታዲያ በሆነ መንገድ ቁልፉን ወስደን እናስቀርጸዋልና ምን ችግር አለው? ሰዎች ይሄ ነገር ቶሎ ማለቅ አለበት። ትኩረታችንን በሙሉ ሚሽናችን ላይ ነው ማድረግ ያለብን። ናትልክ ትብቃ እንዴ ሄሎ ናቲ፣ አለው እንዴት ነህ? አለን። ላገኘህ እፈልጋለሁ። አሁን እንዳታረፍሽ፣ ቁጭ ብዬ እየጠበቅኩ ነው። እሺ ቻው። ስፈልግ ነበር። ምን ነው በሰላም ነው? አጣድፍሽ ጠራሽኝ? ሳሪን ለምን ብቻዋን ጠራሃት? አኒ እባክሽ ሌላ ጊዜ እናወራለን እሺ? አልፈልግም። አሁን ንገረኝ በቃ። ምንድነው? ቄሷን ወደሃት ነው? ከኔ ያስበልጣሃት ነው? አና ቆይ ለምንድን ነው እንደዚህ የምታስቢው? ምንም ባልተፈጠረ ነገር ለምን ሰላምሽን ታደፍርሻለሽ? ደግሞ እንደዛ ካደረጋት ልጅ እየጠበቅኳት ነው። እርግጠኛ ነህ? አታምኚኝም? አምናለሁ ግን እቀናለሁ። ዝም ብለሽ እኮ ነው የቀናሽው። አሁን በቃ ራስሽን አረጋጊሽ። አሁን ስራ ስላለብኝ መሄድ አለብኝ። ከኔ ጋር ስትሆን ብቻ ነው እንደ ስራ የሚበዛብህ? አንድ ቀን በሰፊው እናሳልፋለን። በቃ ቻው። እና አታክፈኝ? እሺ ዳግዬ እንዴት ነህ? አለሁልሽ ቆንጆዬ። እንዴት ነሽልኝ አንቺ? አለሁልህ። ቆይ ምንድን ነው እንደዚህ እንደተበላ ቁብጣ ልጣል ያደርግሽኝ? ያዋጣሻል? ኧረ አላደረኩም ዳግዬ። ከዚህ በላይ ኧረ ተይ ግድ የለሽም። እኔ የምልሽ ቆይ እኔና አንቺ መች ነው እንደወጣት የራሳችንን ጊዜ ወስደን ፈታ ምንለው? ደስ ያለ ቀን ደውልልኝ፣ እንገናኛለን። ደስ ይለኛል። በጣም ብዙ የምናወራው ነገር አለ። እኔ የምልሽ ቆንጂት፣ ዛሬ ግቢ አካባቢ መተሽ ነበር? መቼ? ዛሬ? ኧረ እኔ አልመጣሁም። ኧረ በቃ ሰው ተመሳስሎባቸው ነው ማለት ነው። እነማን ናቸው? አይ ሰፈር አካባቢ አቶ ጌታቸውን ከእሷ ጋር አየነው ምናምን ነገር ብሎ ምን እሱ እንደሆነ ሴት ማመላለስ ብርቁ አይደለም። ይሄ እንዴ እኮ አንዷን ጎትቶ ሲገባ አይተውት። በቃ እኔ ዳግዬ ቸኩያለሁ። ጥሩ በቃ እደውልልሻለሁ። እሺ ልጅ ናቲ፣ ምን አዲስ ነገር አለ? እኮ ገጠር ሄደሃል አይደለም? ፋይሉን በተመለከተ ያገኘው ምንም ነገር የለም? ብቻ ያቺ ካስዬ ቀድማን እንዳይሆን አለ ነገር አይደለም። እግሬ ያበዛችው ትሰማለህ? እሷን ሴትዮ ከዚህ መስመር ውጭ ማድረግ አለብን። አዎ እንደምንም ብለህ ፈልግ። ጥሩ አዲስ ነገር ሲኖር አሳውቀኝ። ልጆቹን አወራቸዋለሁ፣ ችግር የለም። የኔ ልጆች አይደሉም፣ አወራቸዋለሁ። ከዛ እነግርሃለሁ። መልካም ቻው በል። ሀኒዬ፣ እኔ ራሱ በጣም ስፈልጋችሁ ነበር። እህትሽን ጥሪያትና ነው። መጀመሪያ አንቺ ለምን ፈለግሽኝ አትለኝ? የአንቺ ይደርሳል። እኔ አሁን ትልቁም ነገር ላወራችሁ ነው የምፈልገው። ጎሽ የኔ ልጅ ሂጂ ሳሪን ጥሪያት። እሷ የለችም። ንገረኝ፣ ምንድን ነው? አይ በቃ ሁለታችሁንም ማታ አወራችኋለሁ። እነዚህ ልጆችን ግን ታባራቸው እፈልጋለሁ። የትኞቹ ልጆች? አትቀልድ አባ፣ እነ ሮባ ነዋ። ወየ ልጅ ነገር በቃ ያስከፋሽን በሙሉ ልታባሪ ነው? ቆይ ምን አድርገውሽ ነው? ነገረኛ፣ ሰላም የራቃት ሴት እያለ ሲወጣ ሲገባ ይሰድበኛል። በገዛ ቤት እኮ አሸማቀቀኝ። ቆይ ማን ነው እንደዚህ ብሎ የሰደበሽ? ዳግም ነው ሮባ? ይኸው እኔ አባትሽ በህይወት እያለሁ ማንም እንደዚህ ብሎ እንዲናገርሽ አልፈቅድለትም። ይሄ ሮባ ነዋ። እኔማ አሳይሃለሁ ብዬው ነበር አባዬ። እባክህ አባራቸው። ቆይ አንቺ እዚሁ ጠብቂ፣ እኔ አሳየዋለሁ። ምንድን ነው ትብቃ? ካስዬ ደውላ ነበር። ቆይች ሴትዮ ከኔ ምንድን ነው የምትፈልገው? ትላንትና ነግሮታለሁ ብዬ አመሹ። ምንድን ነው ደግሞ? ምን ተፈጠረ? የሆነ ሰው እርሶ ክፍል ገብቶ ነበረ። እቃዎቹ በሙሉ ተበታትነው ነበረ። እስቲ የጠፋቦት እቃ ካለ ያጣሩ። ትብቃ፣ ዛሬ ነው የምትነግሪኝ? ቆይ ማን ነው ቤቴን የደፈረው? ሲጀመር እዚህ ድረስ እስኪደርሱ ድረስ እናንተ ምን ትሰራላችሁ? የማንን ጎፈሬ እያበጠራችሁ ነው? እኔ ስራዬን እየሰራው ድንገት ነው ያየሁት። ደግሞ ሀናም አይታለች አይደል? ሀና፣ እኔ ያየሁት አንቺን ብቻ ነው። ምናልባት አንቺ ራስሽ ትሆኛለሽ ሌባዋ። ተይ ሀና፣ ክፉ አትናገሪ። ምን አልሽ? ቆይ አንቺ እኔ እንደ ክፉ ተናጋሪ እየቆጠርሽ ነው? ባይሆን አሁን ሄዶ ያጣሩ። የጠፋ ነገር ካለ ለፖሊስ ሄደን እንናገር። ልክ ነሽ። መጣሁ ሀኒዬ፣ ጉዴ የለየው ደግሞ ታይናለች። ምንድን ነው ችግር አለ እንዴ? ቆይ አንተ ምንድን ነው ችግርህ? ያማል እንዴ? ቆይ ምን አደረግኩኝ?
ቆይ ለምንድን ነው ሀናን የሰደብካት? ተነጋግረን አልነበር እንዴ? ሳያት ይኸውልሽ ደም ይፈላሽ እንዲህ ነቃት የሚል መንፈስ ነው የተጠናወተኝ። ይኸውልሽ እንደው ምን ሆኜ ነው በስድብ ያለፍኳት? ችግር ይነቅህ። ቆይ ሮባ ያለንበትን ሁኔታ እያወቅህ እንዴት እንደዚህ ታደርጋለህ? ይኸውልህ ለጌታቸው እነግራለሁ ልታባረር ነው። እሺ እንዴ እንዴት በአንድ ጊዜ ያባሩናል? ወይ በቃ ካልሆነ ለናቲ እንንገሩና እሱ መላ ያጣም። በቃ ቆይ ለትንሹም ለትልቁም ቆይ ለምን ናቲ እናስቸግረዋለን? በል አሁን እንኳን ራስህ ተወጣው። እሺ ሊመጣ ሲል አዘናግቼ ያስቀረችዋለሁ። አሁን ሂድና ይቅርታ ጠይቃ። የምር ይሄንማ አላደርጉም እንዴ ጥብቂት፣ በፍጹም አላደርጉም። እንዴ እንዴት የሰደበችኝ ልጅ ይቅርታ በላት ብለሽ ትጠይቅኛለሽ? ይሄ እኮ ማለት ነው በጣም ውርደት እኮ ነው። ይሄ ራስን ማስናቅ ነው እንዴ ጥብቂት። አሁን ራሳችንን የምናስከብርበት ሁኔታ ላይ አይደለንም። ለዓላማችን ስንል አይደለም ይቅርታ መጠየቅ፣ መሞት ካለብን እንሞታለን። እሺ ሰማኸኝ? እንዴ ሰምቼሻለሁ እኮ። ይኸውልሽ ማንም ቢሆን ማለት ነው አንቺን በክፉ ቃል እንዲናገረሽ እራሱ አልፈልግም። እሺ ይኸውልሽ በቃ ጥብቂት፣ ማንም እንዲናገረሽና ማንም በክፉ አይን እንዲያይሽ አልፈልግም። እሺ ሮባ፣ ለእኔ ስትል እዚህ ቤት ውስጥ እኮ ምን አይነት መከራ እንዳሳለፍኩ ታውቃለህ አይደለ? እንደዚህ አይነት መከራ አሳልፌ የምፈልገውን ነገር ሳላገኝ ከወጣሁኝ የእውነት እኔ አልጽናናም። በቃ እሺ እንደዚህ አትሁኝ፣ ይቅርታ ጠይቃታለሁ። እሺ በቃ እኔም ልሂድ፣ አንተም ቶሎ ና። እባክህ ደክሞኛል፣ በፀሐይ አትገትረኝ። የኔ አበባ፣ የኔ የህይወቴ ድምቀት፣ ምን አባቴ ልሆንልሽ? ተመልከቻት፣ ፀሐይዋን ተመልከቻት። አንቺን ስታይ እንዴት እንደምትሸማቀቅ። ተው እንጂ ለምንድን ነው የምትሸማቀቀው? በውበትሽ ደንግጣ ነዋ። አሁን ለእኔም ይዘፈናል። የሳሪን ውበት ስላላዩ ነው ነበር የምትለው። አፍ ቢኖራት ግን አፍ የላትም፣ ስለዚህ አታወራም። ቅኔ እኮ ነው ያወራሁት። አልገባሽም እንዴ? ግን ችግር የለውም። እኔ ሰሙንም ወርቁንም እኔ እፈታልሻለሁ። አንቺ ምን በወጣሽ? አንቺን የመሰለሽ ጣፋጭ ከፊደል ጋር ግብ ግብ። እባክህ ደክሞኛል፣ ተወኝ። እሺ ቤት ድረስ ልሸኝሽ? አልፈልግም፣ ብቻዬን መሆን ነው የምፈልገው። ናቲ ይሰራልሃል። ልበላ እንደዚህ አፌ ላይ የቀረበን ምግብ ካፌ ትነጥቀኛለህ? አቤት ጋሼ። የት ሄደሽ ነው? ኪችን ዕቃ እያጠብኩኝ ነበር። ጥሩ፣ ሁሉንም ነገር አይቻለሁ። ምንም የጎደለ ነገር የለም። ይኸው ትብቃ። ወደፊት ግን እንደዚህ አይነት ነገር ሲፈጠር ባልኖር እንኳን ደውለሽ ማሳወቅ እንዳለብሽ እንዳትረሽ። እሺ። ጥሩ። አንዴ ቅድም እኮ አላስተዋልኩሽም። በጣም አምሮብሻል ዛሬ። ደግሞ ምንድን ነው አይደል? ይኸው ትብቃ። ምንድን ነው ትልቅ ስራ ያለብሽ ይመስል የሚያጣድፍሽ ነገር? አራና በቃ ምንድነው የምታካብጁ? ይቅርታ እያልኩሽ አይደል እንዴ? በእናትህ ዞር በልልኝ እስቲ ከዚህ። ይቅርታ አንተን የማደርግበት ልብ የለኝም እንዴ። ቆይ እሺ አንቺ ከይቅርታ ብለሽ ምን አለ እንዴ? ምንድነው ቀለል አታደርጊም? ወይ ሀና ይቅርታ አድርጊለት በቃ። ምን አገባሽ አንቺ? በማያገባሽ አትግቢ ብዬ አልነገርኩሽም ነበር? የምን ስብሰባ ነው? አጅሬው ትሰማለህ? ነግሬሃለሁ። እኔ ልጆቼን የሚናገር አይደለም ቀና ብሎ የሚያያቸው ሰው ጠላቴ ነው። ካሁን በኋላ መናገር አይደለም ቀና ብለህ ብታያቸው ጉድጓድህን ቆፍሬ ነው የምቀብረህ። እሺ? በጣም ይቅርታ። ከዚህ በኋላ ግን አይለመደኝም። እውነት ይቅርታ አላደረኩልህም። የኔ ልጅ በቃ ተይው፣ ይቅርታ አድርጊለት ነው አባዬ። ሀኒ ልጆቼ አሁንማ ትልልቅ ልጅ ሆናችሁልኛል። እግዚአብሔር ይመስገን። እናንተን እዚህ ለማድረስ በጣም ትልቅ ዋጋ ከፍያለሁ። ማለት እንዴት? እናታችሁ በተደጋጋሚ ጥላችሁ ትሄድ ስለነበረ በጣም እቸገር ነበር። እድሜ ላክስታችሁ እንጂ አንዳንዴማ ምን እንደማደርግ ሁሉ ግራ ይገባኝ ነበር። ማለት እናታችን በተደጋጋሚ ትታን ትሄድ ነበር ማለት ነው? አዎ። ግን ነግረን አታውቅም እኮ። እንዳትጎዱ ብዬ ነው። አሁን ግን እውነቱን ማወቅ ስላለባችሁ እውነቱን እነግራችኋለሁ። በቃ። የምን እውነት? እናታችሁ ለጥቅም ነው የምትፈልጋችሁ። ስለዚህ እሷን በማሰብ ጊዜያችሁን አታባክኑ። በቃ እሷ ረስታችኋለች። እናታችን በፍጹም እኛን አትረሳንም። ቆይ ለምንድን ነው እንደዚህ አይነት ነገር የምትነግረን? ምክንያቱም እኔን ለመጉዳት እናንተን ልትጠቀም ትችላለች። ይኸውላችሁ ደግሞ እናንተን የምትወድ ኖሮ አባታችሁን ለመንጠቅ አትሞክርም ነበር። ግራ እያጋባኸኝ ነው። ቁልፉን አምጥቼልሻለሁ። ማንም ሰው እንዳይሆሽ። እሺ ችግር የለውም አታስብ። ምንድን ነው ደግሞ እዚህ የምትሰሩት?